ዛሬ የአረብ ሀገር ሴቶች የፍቅር ግንኙነታቸው ለምን እንደማይዘልቅ ወይም ደግሞ ለምን እንደማይሰምር 5 ምክንያቶችን አንስተን እንነጋገራለን። አብራችሁን ቆዩ። ከቤቱ ጋር ተስማሚ የሆነ ቆንጆ፣ ጠንካራ እና ዋጋው ተመጣጣኝ የሆነ ፈርኒቸር ለመግዛት አስበዋል? እንግዲያውስ ወደ ጆይ ስታር ፈርኒቸር እንኳን በደህና መጡ። ተወዳጅ ዘመናዊ ፈርኒቸሮችን በተመጣጣኝ ዋጋ በከፍተኛ ጥራትና በማራኪ ዲዛይን ሁሉንም በአንድ ቦታ እዚህ ያገኛሉ። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት የድሮ መብራት መክፈያው ጋር ገባ ብሎ፣ ቁጥር 2 መሲ ህንጻ ሳይደርስ ከብራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ በ0909 30 3700 ይደውሉልን። የመጀመሪያው ለረጅም ዓመት የሰው ሀገር ላይ በመቆየታቸው የስሜት ተጋላጭነትን ይጨምራል ወይም ደግሞ ይፈጥርባቸዋል። ያ ማለት ምን ማለት ነው? በስራ ምክንያት ረጅም ጊዜ ስራ ላይ ማሳለፍ፣ የስራ ጫና መኖር፣ ብቸኝነት፣ የቅርብ ሰው ማጣት፣ ረጅም ሰዓቶቻቸውን በስራ ስለሚያሳልፉ ከራስ ጋር ለመሆን ከራስ ጋር ለመወያየት በቂ ጊዜ አለማግኘት፣ በቂ እረፍት አለማግኘት እነሱ የሚፈጥሩባቸው ከፍተኛ የሆነ የስሜት ጫና ይኖራል ማለት ነው። ቤተሰቦቻቸውን ወይም ደግሞ የቅርብ ጓደኞቻቸውን በስልክም በቪዲዮ ኮልም ሊያገኙ ይችላሉ። ግን በፈለጉ ሰዓት ስለማያገኟቸው ያ ስሜት ካለፈ በኋላ ዲስከስ ቢያረጉበትም ብዙ ስሜቱን ላይ ቀንስላቸው ይችላል ወይም መፍትሄ ላያገኙበት ይችላሉ። ስለዚህ የበለጠውን ሰዓት ከስራ ጋር ስለሚሆኑ ከፍተኛ የሆነ የስሜት ተጋላጭነት ይኖራቸዋል ማለት ነው። ይህንንም ለማስታገስ ወደ ሪሌሽንሺፕ የመግባት ነገር ይታያል። ያም ደግሞ ግንኙነታቸው እንዳይሰምር ከሚያደርጉ ምክንያቶች ውስጥ የመጀመሪያው ነው ማለት ነው። እዛ ሀገር ላይ ረጅም ጊዜ ነው የሚቆዩት። በትንሹ 3 ዓመት፣ በትልቅ ደግሞ ሲሆን 10 ዓመት 15 ዓመትም ድረስ ሊቆዩ ይችላሉ። በእነዚህ ሁሉ ጊዜያቶች ውስጥ አጭር የእረፍት ሰዓት ይኖራቸዋል፣ ረጅም ደግሞ የስራ ሰዓት ይኖራቸዋል። ከቤተሰብ ጋር ያላቸው ግንኙነት በፊት ላይ ደግሞ በጣም ሶሻብል አይነት ሰዎች ከነበሩ በጣም ስሜታቸው እንዲጎዳ፣ የብቸኝነት ስሜት እንዲሰማቸው፣ ዋጋ እንደሌላቸው እንዲሰማቸው፣ ብዙ ኔጌቲቭ የሆኑ ሀሳቦች ወደ አይምሯቸው እንዲመጡ የማድረግ እድሉ በጣም ከፍተኛ ነው። ስለዚህ ስሜታቸው ክፍት ይሆናል ማለት ነው። በዛ ሰዓት ላይ ልክ እንደዛ በከፋቸው ወይም በተሰማቸው ሰዓት ላይ አንድ ሰው ኦንላይን ላይ አይዞሽ እንኳን ቢላት ያ በጣም ትልቅ ቫልዩን ትሰጠዋለች ማለት ነው። ምናልባት ያ ሰው እንኳን ለሪሌሽንሺፕ የሚመችና የሚሆን ሰው እንኳን እንዳልሆነ እያወቀች ግን አንደርስታንድ ያደረጋት ስለመሰላት ብቻ ከዛ ሰው ጋር የመሆን እድሏ ይጨምራል ማለት ነው። ስለዚህ ያም ደግሞ ሪሌሽንሺፓቸው የሚገፋ ወይም ደግሞ የሚቀጥል እንዳይሆን ለጊዜው ብቻ የተመሰረተ እንዲሆን ያደርጋል ማለት ነው። ሌላው ቤተሰብን እንለውጣለን፣ ራሳችንን እንለውጣለን ብለው ነው የሚሄዱትና ቤተሰብን ለመለወጥ ወይም ለማገዝ የሚልኩት ገንዘብ ያሰቡት ዓላማ ላይ ሳይውል ሲቀር ከፍተኛ የሆነ ብስጭት ይሰማቸዋል። እንዲሁም ደግሞ ለቅርብ ሰዎቻቸው ወይም ለቤተሰብም ሊሆን ይችላል ለራሳቸው የሚሆን ነገር ሲመጡ የሚያርፉበት ነገር ለማዘጋጀት በሚሞክሩበት ጊዜ ያም ደግሞ ገንዘቡ የታሰበው እቅድ ላይ ሳይውል ሲቀር የሚፈጥርባቸው ከፍተኛ የሆነ የስነ ልቦና ጫና፣ ማንም አይረዳኝም ማለት ነው፣ ቤተሰቦቼ እንኳን ይህን ያህል እየለፋሁኝ ለኔ መሆን ካልቻሉ ማን ሊሆነኝ ይችላል በሚል ከፍተኛ የሆነ የስሜት ጋፕ የመፍጠር ትልቅ እድል አለው። ስለዚህ እነዚህ ነገሮች ሳይስተካከሉ ወደ ሪሌሽንሺፕ ስለሚገቡ ከነዚህ ነገሮች ሁሉ እንደ ማምለጫ ነገር አድርገው ስለሚጠቀሙበት የፍቅር ግንኙነቱ እንዳይሰራ ከሚያደርጉት ምክንያቶች ውስጥ የመጀመሪያው ነው ማለት ነው። የስሜት ጋፕ ወይም ደግሞ የስሜት ተጋላጭነት ስንል የሚገለጽበት የራሱ የሆኑ ባህሪያት ይኖሩታል። የመጀመሪያው በጣም ሴንሲቲቭ መሆን፣ ቶሎ መናደር፣ ቶሎ ማልቀስ፣ ቶሎ መደሰትም ሊሆን ይችላል። ብቻ በጣም ለሁሉም ነገር ስስ መሆን፣ በጣም ጥልቅ የሆነ የሀዘን ስሜት ውስጥ መግባትን ያካትታል ማለት ነው። ሌላው ለሁሉም ነገር እሺ ማለት፣ ባውንደሪን አለማበጀት፣ የኔ ገደብ ይሄ ነው አለ ማለት። ሪሌሽንሺፕ ውስጥም ገብተው ይሄንኑ ነው የሚያንጸባርቁት ማለት ነው። የስሜት ክፍተት ስላለባቸው እንቢ ማለትን ይፈራሉ። ሁሉን ነገር እሺ መገፋትን ወይም መተውን ስለማይፈልጉ በጣም ከፍተኛ የሆነ የብቸኝነት ስሜት ስላለባቸው ባውንደሪ ለማበጀት ወይም ገደብ ለማበጀት ይቸገራሉ። የሚፈልጉትንም የማይፈልጉትንም ነገር እሺ ስለሚሉ የሆነ ሰዓት ላይ በደሎች
በዝተው ወይም የማይፈልጓቸው ነገሮች እየተንጸባረቁ ሲሄዱ ያንን ሪሌሽንሺፕ ለማፍረስ ይገደዳሉ ማለት ነው። ሌላው ባህሪ በጣም አብዝቶ መጨነቅና አብዝቶ ማሰብ ወይም ኦቨርቲንከር መሆን። የተፈጠረው ነገር በጣም ትንሽ ሊሆን ይችላል፣ ግን በጣም ኦቨር ሪያክት ማድረግ፣ መጨነቅ፣ መተኛት እስከሚከብዳቸው ድረስ ማሰብ፣ መጨነቅ፣ የሚሆነውንም የማይሆነውንም ነገር በጣም በማሰብ ጊዜያቸውን ያጠፋሉና ያ ነገር ደግሞ የስሜት ተጋላጭነት ወይም ደግሞ የስሜት ክፍተት እንዳለ የሚያሳይ ባህሪ ነው። በዚህ ሰዓት ላይ ከአንድ ወንድ ጋር ሪሌሽንሺፕ ቢጀምሩ ያ ግንኙነት የሚዘልቅበት እድል በጣም ዝቅተኛ ይሆናል። ከዘለቀም ደግሞ እነሱ አቢዩዝ እየተደረጉ ፍላጎታቸው ሳይከበርላቸው የሚወዱትና የሚፈልጉት ነገር ሳይደረግላቸው ደስተኛ የማይሆኑበት ሪሌሽንሺፕ ይሆናል ማለት ነው። ሁለተኛው የኮንትራት ስራቸውን ጨርሰው በሚመጡበት ጊዜ ቀጥታ ወደ ሪሌሽንሺፕ ውስጥ መግባት ነው። ሪሌሽንሺፕ በራሱ ጉዳት ወይም ደግሞ ችግር አይደለም፣ ግን ሳንዘጋጅ ወደ ሪሌሽንሺፕ ደግሞ መግባት የበለጠ ጥፋት ይሆናል ማለት ነው። እንግዲህ 3 ዓመት ቆዩ 10 ዓመት ብቻ እዛ ሲቆዩ እዛ በስራ ላይ በቆዩበት ጊዜያቶች ውስጥ በሙሉ በጣም ረጅም የሆነ የስራ ጊዜያቶችን ያሳልፉ ነበረ። እንግዲህ ብዙ ሰዎችም ሲናገሩ እንደሰማሁት የእንቅልፍ ጊዜያችን ከ4 ሰዓት እስከ 5 ሰዓት እስከ 6 ሰዓት ዲዩሬሽን ብቻ የምታክል ነው የምንተኛው። ረጅሙን ቀናቸውን እንደገና ደግሞ እስከ ግማሽ ሌሊት ከዛም አልፎ በስራ ላይ ነው የሚያሳልፉት። ስለዚህ ልክ እንደዚህ ተደጋጋሚ ቀናቶች ለብዙ አመታት ሰርተው ነው የሚመጡትና ለሰውነታቸው እንኳን በቂ እረፍት ሳይወስዱ ወደ ሪሌሽንሺፕ ለመግባት መጣደፍ ልክ ነው ብዬ አላስብም። ያም ነገር ደግሞ ውጤቱ ጥሩ እንዳይሆን ከሚያደርጉ ምክንያቶች ውስጥ ይጠቀሳል ማለት ነው። ሌላው በደንብ ኢኮኖሚካሊ ስቴብል ሳይሆኑ ገና እንደመጡ ኢቭን አየሩን እንኳን ሳይለምዱት አገሩን ሳይለምዱት ከቤተሰቦቻቸው ተነጥለው ቆይተው የቤተሰቦቻቸውን ፍቅር እንኳን ማጣጣም ሳይችሉ ነው ወደ ሪሌሽንሺፕ ውስጥ ቶሎ ተቻክሎ የመግባት ነገር ያለው። ስለዚህ ያንን መጀመሪያ ከላይ ያነሳነው ነጥብ የስሜት ጋፑን በቅርብ ሰዎቻችን ለመሙላት መሞከር መጀመሪያ ላይ በጣም ትልቅ ጥበብ ነው ወይም ብልህነት ነው ብዬ አምናለሁ። ያንን ጋፕ ከሞላም በኋላ ወደ ሪሌሽንሺፕ ሲገባ ኦሬዲ በሞላ ነገር ስለሆነ የሚመጥናቸውን የሚሆናቸውን ሰው አይተው የመወሰን እድላቸው በጣም ከፍተኛ ይሆናል ማለት ነው። ገንዘብ ይዘው ነው የሚመጡት። ከዛ ገንዘብ ይዘው ይመጣሉ። ስለዚህ ሁሉ ነገር ሰላም እንደሆነ ያስባሉ። ያ ገንዘብ የሚያልቅ አይመስልም። በጣም ብዙ ሰዎችም ላይ የምናየው ችግር ነውና ቶሎ ብለው ወደ ቢዝነስ ለመግባት አያስቡም ወይም አይሞክሩም። ስቴብል ሳትሆን ሪሌሽንሺፕ ውስጥ ስትገባና በጣም ስቴብል ሆና ወደ ሪሌሽንሺፕ ውስጥ ስትገባ ሁለቱ በጣም የተለያየ ውጤት ማምጣት የሚችል ነገር ነው። ስለዚህ ይሄንን ውሳኔ ከሪሌሽንሺፕ በፊት ቢወሰን አንደኛ ገንዘቡንም እንዳትጨርሰው ላሰበችው አላማ መዋል እንድትችል ያደርጋታል ማለት ነው። ሌላው በጣም ብዙ ከአረብ ሀገር የሚመጡ ሴቶች ኮምፕሌን የሚያደርጉት እድሜ ሄዷል የሚል ነገር ያነሳሉ። አዎ እድሜያቸው ሄዶ ሊሆን ይችላል፣ ግን ሪሌሽንሺፕ ውስጥ ገብቶ ተሰብሮ ወጥቶ እንደገና ሌላ ሪሌሽንሺፕ ውስጥ ለመግባት ወይም ሌላ ትዳር ውስጥ ለመግባት ከመሞከር ከመጀመሪያው ነገሮችን አስተካክሎ ገብቶ ውጤታማ የሆነ ሪሌሽንሺፕ ወይም የፍቅር ግንኙነትን መመስረት የተሻለ ነው ብዬ አምናለሁ። ምክንያቱም ከተሰበርም በኋላ የምንገባበትና ሳንሰበር በፊት የምንገባበት ወይም የሚኖረን እይታ ራሱ ኮምፕሊትሊ የተለያየ ነው የሚሆነው። ስለዚህ አስቦና አቅዶ ተዘጋጅቶ መግባት በጣም ትልቅ ብልህነት ስለሆነ ማለት ነው። መጀመሪያ ፊዚካሏን ሰውነቷን አሳርፋ ለረጅም ዓመት የሰራ ሰውነቷን ማሳረፍ፣ አይምሯን ማሳረፍ። እዛ በጣም ብዙ ሰዓት በብቸኝነት ስለምታሳልፍ ያቺ ሴት በጣም ብዙ መጥፎ ሀሳቦች አይምሯ ውስጥ ሊኖሩ ይችላሉ። መጀመሪያ እነሱ ማጽዳት፣ ማውጣት፣ ስነልቦናዋን ሰላም ማድረግ ከቻለች በኋላ ኢኮኖሚካሊ ራሷን ሰኪዩር አድርጋ ቢዝነሷን ጀምራ የምትጀምረው ሪሌሽንሺፕ እና እነዚህን ሳታረግ የምትጀምረው ሪሌሽንሺፕ ሁለቱ በጣም የተለያየ ውጤት ማምጣት ስለሚችሉ በሁሉም ነገር ዝግጁ ሆና ለመጀመር ብትሞክር እድሜዋም አይባክንም ማለት ነው። ሶስተኛው የፍላጎት ልዩነት የሚፈጥረው የኮሚኒኬሽን ጋፕ ይኖራል ማለት ነው። ብዙ ሴቶች ያው አረብ ሀገር ሄደው ቆይተው ሲመጡ በጣም ረጅም ዓመት ስለሚሆኑ እዛ ሀገር ላይ ያለውን ካልቸር ያለውን የሪሌሽንሺፕ ስታይል ሴቷ እንዴት ነው የምትሆነው ወንዱ እንዴት ነው የሚሆነው የሚለውን አይምሯችን በማንኛውም ሰዓት ስለሆነ ትምህርት የሚወስደው ያንን አይምሯቸው ውስጥ አስቀምጠው ነው የሚመጡት። ስለዚህ ኤክስፔክቴሽናቸው ቫልዩ የሚሰጡት ነገር ኦሬዲ በነበሩበት ሀገር ካልቸር ላይ የተመሰረተ ሊሆን ይችላል። ስለዚህ እዚህ ሀገር ካለ ቦይፍሬንድ ጋር ሪሌሽንሺፕ በሚጀምሩበት ጊዜ የፍላጎት አለመጣጣም
ሊከሰት ይችላል ማለት ነው። ወንዱ የሚፈልገው ሌላ ነገር ሊሆን ይችላል፣ ሴቷ የምትፈልገው ሌላ ነገር ሊሆን ይችላል። የሷ ደግሞ በነበረችበት ሀገር ተጽዕኖ ስር የወደቀ አስተሳሰብ ይዛ መታ ሊሆን ይችላል ማለት ነው። ስለዚህ ያ ነገር የእውነት እሷ ላይ ተጽዕኖ አድርጎ ከሆነ የፍላጎት ልዩነት በመፍጠር ሪሌሽንሺፓቸው ወይም የፍቅር ግንኙነታቸው እንዳይሰምር የማድረግ ትልቅ አቅም ይኖረዋል ማለት ነው። ሶስተኛ የፍላጎት ልዩነት። የፍላጎት ልዩነት ደግሞ የሚፈጥረው ሌላ የኮሚኒኬሽን ወይም የተግባቦት ችግር ይኖራል ማለት ነው። አረብ ሀገር የሚሄዱ ሴቶች በብዛት ከ3 ዓመት በላይ ስለሆነ የሚቆዩት ለዛ ሀገር ባህል የመጋለጥ እድላቸው በጣም ከፍተኛ ይሆናል። ስለዚህ ያንን ነገር እንደ ኖርማል ይዛው ሊሆን ይችላል። ስለዚህ ያንን ነገር ከዚህ ሀገር ካለው ወይም ዴት ከምታረገው ወይም ደግሞ እዚህ ሀገር ካለ ቦይፍሬንዷ የመፈለግ ነገር ይኖራል ማለት ነው። ስለዚህ ያ ፍቅረኛዋ እሱን ማሟላት ካልቻለ የፍላጎት ልዩነት ስለሚከሰት አንደኛ ኮሚኒኬሽናቸውን ያበላሻል፣ ሁለተኛ ሪሌሽንሺፓቸውን እንዳይሰምር ሊያደርግ ይችላል ማለት ነው። አራተኛ ከፍ ያለ ኤክስፔክቴሽን ይዞ ወደ ሪሌሽንሺፕ ውስጥ መግባት። በመጀመሪያ ደረጃ እዛም ሀገር ያለ ሰውም ባይሆን ማንኛውም ሰው ወደ ሪሌሽንሺፕ ወይም ወደ ፍቅር ግንኙነት ሲገባ ኤክስፔክቴሽናችንን በተቻለን አቅም ዝቅ ለማድረግ መሞከር አለብን ብዬ አምናለሁ። ምክንያቱም ሰው ነው፣ ሊሳሳት ይችላል፣ ሰው ናት፣ ልትሳሳት ትችላለች። በጣም ከፍ ያለ ኤክስፔክቴሽን ወይም ከፍ ያለ መጠበቅን ይዘን ከገባን የመጎዳት እድላችንን እንጨምረዋለን እንጂ ሌላ ምንም አይጠቅመንም። ስለዚህ አረብ ሀገርም ቆይተው የሚመጡ ሴቶች ከፍ ያለ ኤክስፔክቴሽን ወይም መጠበቅን ይዘው ወደ ሪሌሽንሺፕ ሲገቡ ሪሌሽንሺፓቸው እንዳይሰምር ወይም ደግሞ ግጭቶቻቸው እንዲበዙ የማድረግ ትልቅ አቅም ይኖረዋል ማለት ነው። ብዙዎቹ እንደውም የሚያነሱት ሀሳብ ለብዙ አመት ሰርቻለሁ፣ ስለዚህ በዚህ የፍቅር ግንኙነት አርፋለሁ ብለው ተስፋ አድርገው ነው የሚመጡትና እንዳሰቡት ሳይሆን ሲቀር በጣም ይበሳጫሉ። በጣም በህይወታቸው ተስፋ እንዲቆርጡ ያደርጋቸዋል። ስለዚህ ሪሌሽንሺፕ ፐርፌክት እንደሆነ መጠበቅ አያስፈልግም ማለት ነው። አንድ ሰው ከአንድ ሰው ጋራ እየተሞራረደ መንገድን አንድ ላይ የሚሄድበት ከተስማሙ ወደ ትዳር ለመድረስ ካልተስማሙም ደግሞ እዚህ ጋር ሊቀርና ሊታው የሚችል ነገር መሆኑን አስበው መግባት ጥሩ ነው ብዬ አምናለሁ። አምስተኛ በጣም ትልቅ ችግር የሚፈጥረው ነገር የገንዘብ አያያዝ ችግር ነው። ያው እንግዲህ አረብ ሀገር ያሉ ሴቶች ገንዘቡን እንዴት አድርገው ሰርተው እንዴት ለፍተው እንደሚያመጡት ምን ያህል አቅማቸው እንደጨረሱበት እድሜያቸው እንደጨረሱበት የሚያውቁት እነሱ ራሳቸው ናቸው። ግን አብዛኞቹ ላይ የምናየው ችግር ምንድነው? ለዛ ገንዘብ እንደለፉበት ያህል ዋጋ ሰጥተው ቦታ ሲያስይዙት አንመለከትም፣ ወይም በትክክል ማኔጅ ሲያደርጉት አንመለከትም። በጣም ይሉንታ አላቸው። ለጠየቃቸው በሙሉ ገንዘባቸውን በመበተን ነው የሚጨርሱት ማለት ነው። ስለዚህ ወደ ፍቅር ግንኙነትም ሲገቡ ቅድም እንዳልኳችሁ ባውንደሪ የሚባል ነገር የላቸውም። ሁሉን ነገር እሺ ስለሆነ የሚሉት በስሜት ክፍተቱ ምክንያት ገንዘባቸውንም ደግሞ አውጥተው ሁሉንም ይሰጣሉ ማለት ነው። ስለዚህ ከነዚህ ሁሉ አመታት በኋላ ለፍተው አርፋለሁ ብለው በመጡበት ሪሌሽንሺፕ መጎዳት ይሆንባቸዋል፣ ወይም ገንዘባቸው አልቆ ድጋሜ ደግሞ ወደማይፈልጉት ህይወት ወደዛ ወደ አረብ ሀገር ደግሞ ተመልሶ ለመሄድ ይገደዳሉ ማለት ነው። ስለዚህ ገንዘብን በአግባቡ ባለመጠቀም ምክንያት ያ ሪሌሽንሺፕ እንዳይሰምር ምክንያት መሆን ይችላል ማለት ነው። ስለዚህ በስሜት በስነ ልቦና ወይም ፊዚካሊ እረፍት በማድረግ ከራስ ጋር በመሆን ለፍቅር ግንኙነት በጣም ዝግጁ መሆን ያስፈልጋል ማለት ነው። ያ የስሜት ጋፕ ስላለ ብቻ ወደ ሪሌሽንሺፕ ዘሎ መግባት በጣም ብዙ ነገሮችን እንድታጪ ያደርግሻል። ስለዚህ ሪሌሽንሺፕ ከመጀመርሽ በፊት ራስሽ ላይ በስነ ልቦና በስሜት ዝግጁ ነኝ ወይ፣ ፊዚካሊ ዝግጁ ነኝ ወይ፣ ኢኮኖሚካሊ ወይም ደግሞ በገንዘብ ሁኔታ ዝግጁ ነኝ ወይ ሚለውን ነገር በደንብ ፊገር አውት አድርገሽ ወይም ደግሞ በደንብ አውቀሽ መሆን የምትፈልጊውን አውቀሽ መስራት የምትፈልጊውን አውቀሽ ያ ሪሌሽንሺፕ ወዴት ይወስደኛል የሚለውን አውቀሽ ስትወስኚ ሪሌሽንሺፑ ማይሰምርበት ምንም ምክንያት አይኖርም ማለት ነው። አመሰግናለሁ። ይህንን ቪዲዮ አረብ ሀገር ላሉ ጓደኞቻችሁ ሼር አድርጉላችሁ። እንዲሁም መማከር የምትፈልጉ በ0977 4050 ላይ አሁኑኑ በመደወል ቀጠሮ ማስያዝ ትችላላችሁ።